ለአስርናት በአረብኛ የምትገድብናት ዱንያ ማለት እችና እች ብቻ ናት። ኢነማ መሰሉ الحياة الدنيا የዱንያ ሐያት ምሳሌ እኮ ማለት ከማኢን ልክ እንደ ውሃ ነው። አንዘልናሁ እንዳወረድነው ሚነ ሰማኢ ከሰማይ فاختلط به نبات الارض ከዛ ከተወረደው ውሃ በምድር በቃይ በሆኑት ቡቃያዎች በምን የተቀላቀለበት ሚማ ያእኩሉ الناس ሰዎች ከሚመገቡት ወልአንዓሙ እንደዚሁም እንስሳቶች ከሚመገቡት حتى إذا أخذت الأرض ምድርም በያዘች ጊዜ ዙኽሩፈሃ ጌጧን ማለት ነው በያዘች ጊዜ ወዘየነት በተዋበች ጊዜ ወظن أهلها ባለቤቶቿም ገመቱ ጠረጠሩ ምን ሲሉ أنهم قادرون عليها እነሱ በሷ ላይ ቻይ መሆናቸው ምን አይነት በቃ አሁን ተቆጣጥረናል አብቅላለች አረንጓዴ ሆናለች ልንበላ ነው የዓመት ዘግተናል ብለው ሲያስቡ አታሃ አምሩና የኛ ትእዛዝ መጣቸው። አምሩና አይ ዓዛቡና ቅጣታችን ማለት ነው መጣቸው። ለይለን በሌሊቱ ክፍል አው ነሃረን ወይም በቀኑ ክፍል መጣቸው። ፈጀዐልናሃ አደረግናት ሐሲደን እንደታጨደ አደረግናት። ከአለም ተግነ ቢልአምስ ልክ ትላንት እንዳልነበረችው አደረግናት። ትላንት አረንጓዴ ነበረች ያበበች ነበረች እንዳልነበረች እንዳልነበረ አደረግናት። ከዛሊከ ኑፈሲሉ الآيات እንዲህ በዚህ መልኩ አናቅጾቻችንን እናብራራለን እንገልጻለን። ለማን ከተባለ ሁሉም አይደለም የሚገነዘበው ሊቀውም የተፈከሩን ለሚያስተነትኑ ህዝቦች ሚያስተነትኑ ተፈኩር የሚያደርጉ የአላህን ሐያልነት ታላቅነት የሰማይ አፈጣጠር የምድር አፈጣጠርን አይተው የሱን ታላቅነት ይመሰክራሉ። አፈላ ينظرون إلى الإبل كيف خلقت وإلى السماء كيف رفعت وإلى الجبال كيف نصبت وإلى الأرض كيف سطحت ወደ ግመል አይመለከቱም እንዴት እንደተፈጠረች አለ። ግመል ግዙፍ ናት የዘንድሮ ሲኖትራክ በላት በዛ ጊዜ በጣም ብዙ ከባድ ዕቃ የሚይዙባት ነገር ግን አላህ ገራ አድርጎ ፈጠራት። ህፃኑ ልጅ ዝቅ በይ ሲላት ዝቅ ምትል ሲመራት ምትመራ ገራ አድርጎ አላህ የፈጠራት። ወደ ሰማይ ሳይመለከቱ እንዴት ከፍ እንዳደረግናት ወደ ተራራዎች ሳይመለከቱ እንዴት እንደቸከልነው ወደ ምድር አይመለከቱም እንዴት እንደዘረጋናት። ይሄ አቅል ያለው ሰዎች ዛሬ ተፈጥሮን ያደንቃሉ። አቤት ጋራው ሸንተረሩ ሁሌ ይናገራሉ። ነገር ግን አስገኙን አካል አላህን ግን ይዘነጋሉናል ነው። ስለዚህም ምሳሌው ምንድነው ከተባለ ዱንያን እነሱ አገኘን ብለው ሰዎች ከሚመገቡት እንስሳቶች ከሚመገቡት ምን ከሚሉት ከምድር የበቀለው ከሰማይ በዘነበው ውሃ أخذت الأرض زخرفها ምድር ጌጧን በያዘች ጊዜ ወዘየነት በተዋበች ጊዜ ህንጻው ተገንብቶ አምሮ በቃ ዛሬ ሊመረቅ ነው ቁጭ ብለን ነው ካምባላ ምን በላው ሲባል አጀል ይመጣና ሰውየውን ይወስደዋል። ሳይበላ ሳይጠቀም ይሄዳል። ምናልባት የሰራበት በሐራም ያግበሰበሰ ሊሆን ይችላል። ተውባም ሳያደርግ ይዞት ሄድ ይችላል። ዱንያ ሐለቷ ይሄ ናት። አላህ የዱንያን ምሳሌ በዚህ ነው የነገረን። እንዲህ ናት በቃ ምትጠፋናት ሁሌ የምትኖርባት አገር አይደለችም። ስለዚህም ትላንት እንዳልነበረች አደረግናት አለ። ወይ ዝናብ ይመጣል ወይ እሳት ይመጣል ወይ አንበጣ ይልክበታል። አላህ ያንን ፍራፍሬ በለው ያንን አዛርቶች በላቸው ጤፍ በቆሎ በለው እልም ያደርገዋል። ዛሬ ይችለናል ይላል የዘንድሮ ምርት ይላል። አላህ እንዲመረጥ ካላደረገ አላህ ትበላለህ ካላለ የዘንድሮ ምርት ከባድ ነው። ብዙ መጥቷል ብትል አላህ ደግሞ በየትኛው ሰዓት ምን እንደሚያመጣብህ አታውቅም ነው። ወልአያት አንቀጾች ይላሉ ማን ኢማሙ ነወዊ ረሕመቱላሂ ዐለይሂ ወልአያቱ ፊ ሃዛል መዕና በዚህ መዕና ይህን በተመለከተ ከሲረቱ በጣም ብዙ ናቸው። አዎ ሱረቱ ካፍ ላይ ያለው የአትክልቱ ባለቤቶች ጋር ውይይቱን አይታቸዋል። ልክ እንዴት እንደጠፋ የመሳሰል ብዙ አንቀጾች አሉ። ነገር ግን ወለቀድ አሕሰነ አልቃኢሉ በእርግጥም ተናጋሪው ጥሩ ተናግረዋል። ማን ኢማሙ ሻፊዒ ግጥሙን ነው። ኢና ሊላሂ ዒባደን ፉጠና ለአላህ ባሪያዎች አሉ። ፉጠናን ማለት በጣም ፈጣን የሆኑ ፈህማቸው በጣም ልዩ የሆነ የሚገነዘቡ ብልጥ የሆኑ ጀግኖች ባሪያዎች አሉት። ጠለቁ ዱንያ አይ ተረኩ ዱንያ ዱንያን የተው የፈቱ
ወኻፉ الفتن ፊትናን ይፈሩ ነዘሩ ሲመለከቱ ፊሃ ወደሷ ወደ ዱንያ ፈለማ ዓሊሙ ስለሷ ማንነትም ደግሞ ባወቁና በተገነዘቡ በተረዱ ጊዜ አነሃ እሷ ዱንያ ማለት ለይሰት አይደለችም ሊሀይን ወጠና ዘውታሪ ሀገር አይደለችም፣ ሁሌ የሚኖርባት ሀገር አይደለችም። አነሃ እሷ ለይሰት አይደለችም ሊሀይን ወጠና ሁሌ የሚኖርባት ወጠናን ማለት ሁሌ የምትኖርባት ሁሌ የምትቀመጥባት ሕያው የምትቀመጥባት ሀገር አይደለችም። ስለዚህ ጀዐሉሃ አደረጓት ማንን ዱንያን ሉጀተን ልክ እንደ ባህር አደረጓት፣ እንደ ውሃ አደረጓት። ወተኸዙ ያዙ ሳሊሐል አዕማሊ መልካም ስራቸውን ፊሃ በሷ በዱንያ ላይ ሱፉነን መርከብ አድርጎ ያዙ። ወደ አኺራ መሸጋገሪያ ዱንያን እንደ ባህር አደረጓት። አንተ ከባህር ወደ የብስ ለመሻገር ምን ያስፈልጋል? መርከብ ያስፈልጋል አይደል እንዴ? ጀልባ ያስፈልጋል። ስለዚህም እነሱ ዱንያ ልክ እንደ ባህር ናት። ወደ አኺራ መሸጋገሪያቸው መርከባቸውን ደግሞ ምን አደረጉት? ሳሊሐል አዕማል መልካም ስራቸውን ወደ አኺራ መሸጋገሪያ ድልድይ ያደረጓት። እስከዚህ ነበር ይቀራ ነው አይደለ? ስለዚህ ደገም ያልከው ወንድሜ ይሄው ተደግሞላል። ፈኢዛ ካነ ሐሉሃ የሷ ሐሏ ሁኔታዋ እንደዚህ ከሆነ ማ ወሰፍቱሁ ለአንተ የገለጽኩልህ ያብራራውልህ አሉ ማን? ኢማሙ ነወዊ። ወሐሉና የኛም ሐላችን ባህሪያችን ወማ ኹሊቅና የተፈጠርንበት ነገር ለሁ ለሱ ለምን ወማ ኸለቅቱል ጂነ ወልኢንሳ ኢላ ሊያዕቡዱን ብለዋል አይደል? ቁርአኑን አምጥተዋል። ስለዚህ እኛ የተፈጠርንበት ማቀደምቱሁ ለአንተ ያስቀደምኩልህ ቅድም ያብራራውልህ የገለጽኩልህ እያሉ ነው። ፈሐቁን ግድ ይላል አለል ሙከለፊ ሙከለፍ ለሆነ ለአቅም አዳም ለአቅም ሔዋን ለደረሰ በአጠቃላይ ተገቢ ነው። አየዝሀበ ቢነፍሲሂ በነፍሱ ሊሄድ መዝሀብ አልአኽያር የምርጦች የሄዱበትን የምርጦችን አካሄድ ሊሄድ በነፍሱ ላይ በዚህ መልኩ ሊጓዝ ግድ ይላል። አየዝሀበ ሊያስኬድ ይገባል ቢነፍሲሂ በነፍሱን መዝሀብ አልአኽያር አኽያር ማለት ምርጦቹ ሰሓቦቹ ቀደምቶቹ የሄዱበትን ትክክለኛውን መንገድ በዛው ሊሄድ ይገባል። ወየስሉከ መስለከ እንደዚህ ወየስሉከ ሊገባም ሊጓዝም ይገባል መስለከ ኡሊል ኑሃ የአእምሮ ባልተቤቶች ሰዎችን መንገድ የገቡበትን ሊገባ ይገባል። ወልአብሳር እንደዚሁም የእይታ ውስጣቸው ብርሃን ያለ ሰዎችን መንገድ ሊጓዝ ይገባል። ወየተሐበ እንደዚሁም ደግሞ ሊዘጋጅ ይገባል። ሊማ አሸርቱ ኢለይሂ ለአንተ ቅድም የጠቆምኩ ያሳየሁ ሊማ አሸርቱ ኢለይሂ ወደዛ የጠቆምኩ በሆነ ጉዳይ ወዴት? ወደ አኺራ የዱንያን ባዶነት አላህን በብቸኝነት መገዛት የመሳሰሉትን የጠቆምኩህን ወየህተመ ሊጨነቅ ሊያስብ ይገባል። ቢማ ነባህቱ ዐለይህ በዛ ላይ ላነቃውህ ነገር ነባህቱ ማለት ላነቃው ነገር ዐለይህ በዛ ላይ ላነቃው ነገር ሊጨነቅ ይገባል። ወአስወቡ ቀጥም ያለ ነው። ጠሪቅን ትክክለኛው መንገድ ጠሪቅ ማለት መንገድ ነው። ወአስወብ ማለት ደግሞ ቀጥ ያለ ነው። ወአስወቡ ጠሪቅን ቀጥ ያለ መንገድ ነው። ለሁ ለሱ ፊ ዛሊከ በዚህ ጉዳይ ላይ በምን ዱንያን ችላ ብሎ አኼራን ሚናፍቅ ከሆነ አኼራን የያዘ ሰው ሁሌም ትክክለኛው መንገድ ላይ ነው ያለው እያሉ ነው ማን? ኢማሙ ነወዊ ረሕመቱላሂ ዐለይህ። ስለዚህም እኔ ለጠቆምኩ ነገር በዛ ጉዳይ ላይ ወይህተመ ቢማ ነባህቱ ዐለይህ ለጠቆምኩት ላሳየው ነገር ደግሞ ሊያስብ ሊጨነቅ ይገባል። ቀጥ ላለው መንገድ በዛ ላይ ደግሞ ወአርሸዱ ማ የስሉክሁ ከሚገቡበት መንገድ ቅነኛ የሆነ ትክክለኛ የሆነው መንገድ እሱ ነውና በዚህ ላይ ነቅቶ ሊጠብቅ ይገባል ይላሉ ኢማሙ ነወዊ ረሕመቱላሂ ዐለይህ። ወአርሸዱ ማ የስሉክሁ የሚገቡበትን ቅነኛውን የሆነ መንገድ ሊገባ ይገባል። ሚነል መሳሊክ አለ ከገቢዎች ማለት ነው። ሰዎች የሚሄዱበትን የሚጓዙበትን መንገድ እሱም በቅነኛው መንገድ ሊጓዝ ይገባል። ከዛ መካከል ምንድነው ከተባለ አልመሳሊክ ተአዱብ የአደብ መንገድ ነው። እነዛ ደጋጎች የገቡበት ትክክለኛው መንገድ ማለት የአደብ የስርዓት መንገድ ነው። ቢማ ሰሐ እንደመጣው ሁሉ አነቢይና ከነቢያችን ሰይድል አወሊን
የመጀመሪያው አለቃ የሆኑት ወልአኺሪን የመጨረሻውም አለቃ የሆኑት እኔ ከሁሉም በላይ ነኝ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። አነ ሰይዱ ወለድ አደም ከአደም ልጆች በአጠቃላይ የበላዩ ቁንጮ አለቃው እኔ ነኝ ብለዋል። ስለዚህም ቢማ ሰሐ ማለት እንደመጣው በትክክለኛ መንገድ እንደመጣው አነቢይና ከነቢያችን ከረሱል ዐለይሂ ሰላቱ ወሰላም ሰይድል አወሊነ ወልአኺሪን የመጀመሪያውም የመጨረሻውም አለቃ የሆኑት ወአክረም ሳቢቂን እንደዚሁም ከቀደሙትም ደግሞ የተከበሩ የበላይ የሆኑት ከዛ ምን ይላል ወላሂቂን ይላል አይደለ? ተከታይም ለሆኑት ደግሞ ቀደምቶችም ተከታዮችም ይዘውት የመጡበትን መንገድ ያንን ልትጓዝበት ይገባል። ያ መንገድ ደግሞ ምንድነው ከተባለ አተአዱብ ነው፣ አደብ ነው። ወቀድ ቃለ አላሁ ተዓላ ላ ሰለዋቱላሂ ወሰላሙ ዐለይሂ ሰለዋቱላህ የአላህ ውዳሴ ሰላሙ ዐለይሂ በሳቸው ላይ ወዐላ ሳኢሪ ነቢይን እንደዚሁም በሌሎችም ነቢያቶች ላይ ይሁን። ወቀድ ቃለ አላሁ ተዓላ በእርግጥም አላህ ብለዋል። ምንድን እያሉ ነው ኢማሙ ነወዊ? እኔ ይህን ማሳየህ ተዓውን መልካም ነገር እያመላከትኩህ ነው፣ በመልካም ነገር ላይ እየተባበርኩህ ነው። ስለዚህም ብለው ቀጣይ የሚያመጡት አንቀጽና ሐዲሶችን በአጠቃላይ ከመልካም ነገር ጋር የተያዙ ናቸው። ወቀድ ቃለ አላሁ ተዓላ በእርግጥም አላህ ብለዋል ወተዓወኑ ዐለል ቢሪ ወተቅዋ ወተዓወኑ ተባበሩ ዐለል ቢሪ በመልካም ነገር ወተቅዋ እንደዚሁም አላህን በመፍራት ልትተባበሩ ይገባል። ወቀድ ሰሐ ዐን ረሱሊላሂ ሰለላሁ ዐለይሂ ወሰለም በእርግጥም ከነቢዩ ዐለይሂ ሰላቱ ወሰላም መጥቷል። እነሆ ቃል እሳቸው እንዲህ ሲሉ ወላሁ ፊ ዐውኒል ዐብድ ወላሁ አላህ እኮ ፊ ዐውኒል ዐብድ ባሪያውን በመርዳት ላይ ነው። ማ ካነል ዐብዱ ባሪያው እስከሆነ ድረስ ፊ ዐውኒ አኺሂ በወንድሙ እርዳታ ላይ ወንድሙን እስከረዳ ድረስ አላህ ባሪያውን በመርዳት ላይ ነው። ወአነሁ ቃለ አሁንም እሳቸው እንዲህ ብለዋል። ማን? ነቢዩ ዐለይሂ ሰላቱ ወሰላም መን ደለ ያመላከተ አላ ኸይሪን በመልካም ነገር ያመላከተ ፈለሁ ለሱ ላመላካቹ ሚስሉ አጅሪ ፋዒሊሂ የተገበረው ሰው አጅር አምሳያ አለው። ወአነሁ ቃለ አሁንም እንዲህ ብለዋል የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም መን ደዓ ኢላ ሁደን ሰዎችን ወደ ትክክለኛ መንገድ የመራ የጠራ ካነ ለሁ ለሱ አለው ሚነል አጅሪ ከምንዳ ከደሞዝ አለው ሚስሉ አምሳያ ኡጁሪ መን ተበዐሁ ከተከታዮች እሱም በተከተለው ሰው ልክ አምሳያ አጅር አለው። ኡጁሪ ሲል የአጅር ብዙ ቁጥሩ ነው። ኡጁር ምንዳዎች አሉት። መን ተበዐሁ የተከተለውን ያክል ሰው ላ የንቁሱ አይቀነስም። ዛሊከ ሚን ኡጁሪሂም ይሄ ነገር ከነሱ ከምንዳቸው አይቀነስም። ሸይአን አንዳች ነገር አይቀነስም። አንተ የሆነ ነገር ወደ ትክክለኛ መንገድ ጠራ፣ ያ ሰው ገባ፣ ዳዕዋ አድርገለት፣ መስጊድ መጣ፣ ሰገደ፣ የሰገደውን አጅር አላህ ይሰጣል። ለምን? አንተ ነው ወደ መስጊድ ይዘው የመጣኸው። የሱ አጅር አለው ከሱ ሳይቀነስ ነው አላህ ለአንተ የሚሰጥህ። አላህ ትሩፋቱ ምንዳው የበዛ ጌታ ስለሆነ ምንም የማይጎልበት ጌታ ስለሆነ ለባሮች ሁሉም ኸይር ነገር የሚመኝ አስቡት። መልካም ሰርተ ሐዲሶች ይመጣሉ። በአንድች መልካም ስራ 10 ሐሰና ነው አይደል? 10 ሐሰና ጅማሬ። ወንጀል ሰርተን 10 አለ እንደ አላህ አለ እንደ አንድ ወንጀል ነው ራሱ አንድ ወንጀል። ወንጀሉ በ10 ቢታበዝ እኮ ቢበዛ አልቆልናል ማለት ነው። ነገር ግን አርሐሙ ራሂሚን እጅግ አዛኝ ስለሆነ አላህ አንድ ሰውን አመላክተህ ያ ያመላከትከው ሰው የሚሰራው መልካም ስራ ከአንተም ሳይቀነስ ከሱ ሳይቀነስበት ለአንተም ይሰጥሃል። ወአነሁ ቃለ እንደዚሁም እሳቸው ብለዋል ለዓሊይ ረዲየላሁ ዐንሁ ፈወላህ በአላህ ይሁንብኝ ለአን የህዲየ አላሁ ቢከ ረጁለን ዋሂደን ኸይሩን ለከ ሚን ሑሙሪ ነዓም። ፈወላህ በአላህ ይሁንብኝ ለአን የህዲየ አላሁ ቢከ በአንተ ምክንያት አላህ አንድ ሰውን ረጁለን አንድ ሰውን ቢመራ ዋሂደን አንድ ሰውን እዚህ ጋር ሊያጠናክረው ነው። ረጁለን ካለ አንድ ሰው መሆኑ ይታወቃል። ፈወላሂ ላ የህዲየ አላሁ ቢከ ረጁለን ዋሂደን አንድን ሰው በአንተ ምክንያት አላህ ወደ ትክክለኛ መንገድ ካቀናለህ ከመራለህ
ኸይሩን ለከ ላንተ የበለጠ ነው የተሻለ ነው ሚን ሑሙሪ ነዓሚ ቀያይ ግመል ከማግኘት ላንተ የተሻለ ነው። ምንድነው ይሄ ምሳሌው? ቀያይ ግመል በወቅቱ የነበረው ትልቁ ሀብት ማለት ነው። በዘመናችን ምን ትለዋለህ? ቪኤት መኪና ነው ወይስ የግል አውሮፕላን ነው መጓጓዣ? የዛኔ ቀያይ ግመል ማለት በጣም ውድ ንብረት የሚባሉ ናቸው። ያንን ከማግኘት በአንተ ሰበብ አላህ አንድ ሰውን ሂዳያ ወደ ኢስላም ማምጣቱ ወደ ትክክለኛ መንገድ ማምጣቱ ላንተ የተሻለ ነው። ይሄ ሁሉ ሐዲሶችን ያመጡት ምንድነው? እኔም ይሄንን ንያ ነው ይሄን አስቤ ነው ኸይር ነገርን ማመላክታችሁ ኸይር ነገርን ምጠቁማችሁ እያሉ። ስለዚህም እኛም ኪታባቸውን ስንቀራ ሐዲሱን ስንቀራ ምን ለማግኘት ነው? እነዚህን ኸይር ነገሮችን አላህ ለኛም እንዲወፍቀን በመመኘት ነው። ወላሁ ፊ ዐውኒ አልዓብድ የመጀመሪያው ላይ አላህ ባሪያውን በመርዳት ላይ ነው። ማ ካነ አልዓብዱ ፊ ዐውኒ አኺሂ ባሪያው ወንድሙን እስከረዳው ድረስ አላህ ባሪያውን በመርዳት ላይ ነው። በወንድምህ እርዳታ ላይ ነው። ወንድምህን በተሻለ አግዘው። በሐሳብ ሊሆን ይችላል። ቤት እየቀየረ ነው፣ እቃ አግዘው። አላህ ከዛ የበለጠ ይረዳሃል። የሆነች ነገር የትራንስፖርት አጥቷል፣ አካፍለው፣ ስጠው። አላህ የተሻለ ያመጣልሃል። እርዳታውን በአንተ ላይ ያደርግልሃል። ለወንድምህ ሀጃ ስትንቀሳቀስ ያንተን ሀጃ ደግሞ የሚሞላው ማን ነው? አላህ ነው። በወንድማችን ሀጃ ላይ ያጓደልነው ነገር ይኖራል፣ ግን አላህ በእኛ ላይ የሚሞላው ነገር ግን ምንም ጉድለት የሌለበት ነው። ስለዚህ አንድ ሰው መንደላ ዐላ ኸይር በኸይር ነገር ያመላከተ ማለት ምን ማለት ነው? ያዙት በደንብ። ዳዕዋ ይኖራል አንድ መስጊድ፣ አንተ አልተመቸህም